ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራዳ ኤፍኤም ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የቶተንሃምን ጉዳይ እንመልከት። ከእንግሊዝ ታላላቅ ቡድኖች መካከል አንዱ ቶተንሃም ሆትስፐር ነው። ባለፉት አመታት በተለይ በፖቼቲኖ ስር በጣም ጥሩ ቡድን እንደነበር ይታወቃል አይደል? በሻምፒየንስ ሊግ በጣም ጥሩ ርቀት ላይ ያለ ቡድን፣ በየአመቱ እዛ ቦታ ላይ የሚገኝ ቡድን ነበረ። ነገር ግን በዚህ የውድድር አመትና ባለፈው የውድድር አመት የቶተንሃም እንቅስቃሴ በጣም ዲስአፖይንት የሚያደርግ ይመስለኛል። ደጋፊዎቹን ከስቴዲየም ጥለው የሚወጡ ደጋፊዎች በርከት እያሉ መጥተዋል። አሁን ትናንትናም በሜዳው ነው በክሪስታል ፓላስ የተሸነፈው። ይሄንን ጉዳይ እናንሳ። ለመውረድ 1 ነጥብ ብቻ ይቀረዋል አይደል? ወራጅ ቀጠና ውስጥ ለመገኘት ከዚህ በኋላ የሚቀርቡት ጨዋታዎች ደግሞ የበለጠ ከባድ እየሆኑ ይመጣሉ። ለቶተንሃም አሰልጣኝ መቀየርም ለውጥ አላመጣም። ይሄንን ጉዳይ እንመልከተው። ቶተንሃም ከእንግሊዝ እግር ኳስ በጣም ትልልቅ ክለቦች መካከል አንደኛው ነው። ሁልጊዜም ስኬታማ ነበር ማለት ባይቻልም ግን ከትልልቆቹ ክለቦች መካከል አንደኛው ነው። ባለፈው አመት ዋንጫ ሲወስድ ከ17 አመት በኋላ ነው ዋንጫ የወሰደው። ስለዚህ እንደዚህ ዋንጫ ሲያሸንፍ ረጅም ጊዜ የሚቆይባቸው ጊዜያት ምናምን ነበሩት። ግን ደግሞ በአንዳንድ የታሪክ አጋጣሚዎች ውስጥ የቶተንሃምን ግዝፈት የሚያሳዩ ትልቅ አጋጣሚዎች ታያለሽ። ለምሳሌ ለ20 አመት ገደማ የእንግሊዝ እግር ኳስ ዶሚናንት ፎርስ አልነበረም ይሆናል፣ ግን በጣም ውጤታማ የነበረበት ጊዜ ነበር። ከ1950 እስከ 1970 ድረስ 51 እስከ 72 ልበል። በዛ ጊዜ ውስጥ ለምሳሌ 7 ዋንጫዎች አሸንፏል። በእንግሊዝ ፉትቦልም ውቡን እግር ኳስ ይጫወት የነበረ የእንግሊዝ እግር ኳስ ካያቸው ትልልቅ የጎል ማሽኖች መካከል አንደኛው ጂሚ ግሪቭስ የሚባል 266 ጎል ያስቆጠረ አጥቂ። እንዲህ አይነት ተጫዋች እስኪኖራቸው ድረስ እንደ ቢል ኒኮልሰን የሚባሉ በጣም ትልቅ አሰልጣኝ ነበሯቸው እና በዛ ጊዜ ውስጥ 2 ጊዜ የሊግ ዋንጫዎች ያሸነፈ በዛ ባልኳቸው 2 አስርት አመታት ውስጥ ማለት ነው 3 ኤፍ ኤ ካፖች፣ 2 ሊግ ካፖች። በነገራችን ላይ ከእንግሊዝ ክለቦች መካከል የመጀመሪያውን አውሮፓ ውድድር ያሸነፈው ቶተንሃም በተከታታይ አመታት የካፕ ዊነርስ ካፕ የሚባለውና አሁን ዩሮፓ ሊግ የሚባለውን ዩኤፋ ካፕ የሚባለውን ውድድር ያሸነፈው ቶተንሃም የመጀመሪያ እንግሊዝ ቡድን። እሱ ብቻ ሳይሆን በ20ኛው ክፍለ ዘመን ሌሎች ቡድኖች ያደርገውታል። ማንቸስተር ዩናይትድ፣ አርሰናል፣ ሲቲ፣ ሊቨርፑል፣ ሌሎች ቡድኖች ከዛ በኋላ አድርገውታል። ግን ፕሮፐር ደብል የሚባለው ደንበኛው ደብል ኤፍ ኤ ካፕና ፕሪሚየር ሊግ የምታሸንፊበት ደብል ነው። በ20ኛው ክፍለ ዘመን የመጀመሪያው ደብል የሰራው ቡድን ግን ቶተንሃም ነው። የመጨረሻው ቡድን 1897 ላይ በ19ኛው ክፍለ ዘመን ማለት ነው የመጨረሻው ደብል የነበረው እሱ ቶተንሃም መጥቶ 1961 62 የውድድር ዘመን ላይ የካፕና ሊግ ደብል እስኪሰራ ድረስ በጣም ውጤታማ ውብ እግር ኳስ የመጫወት ታሪክ ያለው እንደ ጂሚ ግሪቭስ አይነት ትልልቅ ተጫዋቾች ያሉት ቡድን ነው ቶተንሃም። በታሪኩ ግዙፍ ነው በጣም። እንዲያው የግዝፈት መለኪያ ምንድነው ሊያከራክር ይችላል፣ ግን ቶተንሃም 26 ዋንጫ ያሸነፈ ነው በታሪኩ። በየትኛውም ዘመን ይሄ የቶተንሃም ኢራ ነው ምናምን ላይባል ይችል ይሆናል፣ ግን 26 ዋንጫዎች አሸንፏል። በቅርብ ጊዜም ተገቢ ነው አይደለም አላውቅም፣ ምክንያቱም እንግሊዝ 3 የሌጋሲ ቡድኖች ክለቦች አሏት፣ ማንቸስተር ዩናይትድ፣ ሊቨርፑል እና አርሰናል። ከዛ በቅርብ ጊዜ ደግሞ ባለፉት 20 አመታት የእንግሊዝ እግር ኳስን የፋይናንስ ላንድስኬፕ የቀየሩ 2 ክለቦች ተቀላቅለዋቸዋል፣ ቼልሲ እና ማንቸስተር ሲቲ። ከዛ ቶተንሃም ተጨምሮ ቢግ 6 ይባላል አይደል? በእርግጥ ቢግ 4 ነበር ነው የማውቀው መጀመሪያ ቢግ 2 ነበሩ፣ ማንቸስተር ዩናይትድ እና አርሰናል። ሊቨርፑል ረጅም አመታት ከዛ ኢኩዌዥን ወጥቶ ስለነበር ከዛ ቢግ 3 ሆነ ሊቨርፑል። እንደገና በጀራርድ ሁል የዘመን ማገገም ሲጀምር ቼልሲ በአብራሞቪች ሲነሳ እና ከ55 አመት በኋላ የሊግ ዋንጫ ሲያሸንፍ ደግሞ ቢግ 4 ሆነ እያለ ሲቲና ቶተንሃም ተጨምረው ቢግ 6። ከቢግ 6 አባላት መካከል አንደኛው ነው ቶተንሃም። በዓለም ላይ የመጨረሻውን የፋይናንስ ሪፖርት ስታይ 9ኛው ብዙ ገቢ ያገኘው ክለብ ባለፈው አመት 9ኛው ከኦልሞስት ወደ 700 ሚሊዮን ዩሮ የሚጠጋ ተርኖቨር የነበረው። ያወራን ያለነው ስለ ግዙፍ ክለብ በጣም ስለ ትልቅ
ክለብ። ከዛ 19 ለረጅም ጊዜ ዋንጫ ሳይወስድ ቢቆይም ግን 1980ዎቹ ላይ ደግሞ በተለይ ሁለት አርጀንቲናውያን ተጫዋቾች የ1978 የአርጀንቲና ብሔራዊ ቡድን አባላት የነበሩ ሪኪ ቪያ እና ኦሲያር ዲለስ የሚባሉ ሁለት አርጀንቲናውያን ተጫዋቾች መጡ። በዚህም ቶተናም አንድ ትልቅ ታሪክ ሰርቶ ነበር። ለ50 ዓመት የእንግሊዝ እግር ኳስ ለውጭ ሀገራት ተጫዋቾች በሩ ዝግ ነበር። ለግማሽ ክፍለ ዘመን የመጀመሪያው የእንግሊዝ ቡድን ነው ፎሬነሮችን ከብሪታንያ ውጪ ያሉ የውጭ ሀገር ተጫዋቾችን በማምጣት ማለት ለ50 ዓመት ማንም አልነበረው። ብዙ ለውጦች ያደረገ ነው እና በዛ ጊዜ 1981 82 ላይ በተከታታይ ዓመት ኤፍ ኤ ካፕ አሸንፏል። 84 ላይ የዩኤፋ ካፕ አሸናፊ ነበር። ኦልሞስት ከ1990ዎቹ አጋማሽ እስከ ሚሊኒየሙ መግቢያ ድረስ ለምሳሌ ከቼልሲ የበለጠ ትልቅ ክለብ ተደርጎ የሚቆጠር የነበረው ቶተናም በዚያውን በጠቀስኩት ሌጋሲ ምክንያት እያወራን ያለ ነው በጣም ግዙፍ ስለሆነ ክለብ። እንግዲህ ሌሎች ዘመናዊ ስቴዲየም ያለው ነው ሜቢ በእንግሊዝ አሁን ከክለብ ስቴዲየሞች መካከል በጣም ዘመናዊ ስቴዲየም በክለቦች ፋሲሊቲ ቤስት ፋሲሊቲ ያለው የቶተናምን የልምምድ ፋሲሊቲ ጎብኝቶ የወጣ ሰው በሙሉ በቃ ይደነቃል። ሪያል ማድሪድ ሳይቀር ሳንቲያጎ ቤርናቤውን ሲያድስ የቶተናም ስቴዲየም መጥቶ አጥንቷል። ያን ያህል ኢንስፓየር የሚያደርግ አይነት ነው በግዝፈቱም በተርኖቨሩም በታሪኩም ምክንያት። አሁን ሪል የሆነ ተጨባጭ የሆነ ፖሲቢሊቲ ውስጥ ደርሷል ላለመውረድ። አሁን ለምሳሌ ባለፈው የውድድር ዘመን 17ኛ ሆኖ ነው የጨረሰው። አንድ አዲስ ነገር አይደለም። የቶተናም እዚህ ሁኔታ ላይ እየተከታተለ ነው እየመጣ ያለው ፓተርን ነው የሆነ ያለው። ግን በቅርብ ጊዜ አንጂ ፖስቴኮግሉም ሲናገሩ እኛም ስናስተውል ያኔ ኦኬ ማንቸስተር ዩናይትድም ይሄ እኮ ነገር እኮ አደገኛ ነው እንል ነበር። 15ኛ ከሆንሽ ምን ይባል ትልቅ ብትሆኝም የነጥብ ልዩነትሽ ከአውሮፓ ስፍራዎች ይልቅ ላለመውረድ ከሚደር 44 ነጥብ ይዘሽ ከጨረሽ 40 ነጥብ ነው አይደል መትረፊያው። ሰዎች ያንን ዲስከስ ቢያደርጉት 44 ነጥብ ከያዘ አንድ ቡድን 42 ነጥብ ቶተናም እንዳደረገው 43 ነጥብ ነው ከያዝሽ ያ ዲስከሽን ውስጥ ሆኛል። ምንም ግዙፍ ብትሆኝ ማለት እንደ አይነት ኮንቨርሴሽን ነበር። አምን ሩበን አሞሪም ወጥቶ ሌላ ለመውረድ ነው ቡድን የሚጫወተው የሚልበት አይነት ሲዝን ነበር። ለምሳሌ ግን እናውቃለን ሪያሊስቲክሊ ማንቸስተር ዩናይትድ እና ቶተናም በቃ አይ ለመውረድማ በጣም ትልቅ ናቸው የማይመስል ነገር ነው። የነጥብ በዛ ሁኔታ ላይ መገኘት የአርቴታም ትዝ ይለኛል ሁለተኛ ሲዝኑ ይሁን የመጀመሪያ ሲዝኑ ላይ እስከ ክሪስማስ ድረስ 14ኛ ምናምን ነበር እና የወቅቱ የዌስት ብሮሚች አልቢዮን አሰልጣኝ ሳም አላርዳይስ ኦፍ ኮርስ አርሰናል ከኛ ጋር ለመውረድ ነው የሚጫወተው የሚል አስተያየት ሰጥተው ነበር። እንዲሁ ሪያሊስቲክሊ አርሰናል፣ ማንቸስተር ዩናይትድ፣ ቶተንሃም እንደዚህ አይነት ግዙፍ ክለቦች ላለመውረድ እንደማይጫወቱ እናውቃለን። they are too big to fail ነው የሚሉት ነገር አለ። ሊሆን አይችልም። ምንም አይነት የቅዠት ዓመት ቢያሳልፉ መቼስ አይወርዱም ትያለሽ። ቶተንሃም እንደዛ ማለት የሚቻል አይመስለኝም። አምና ስለ ቶተንሃም እንደዛ ማለት ይቻል ነበር። አይ ደግሞ አንደኛ የመጡት ናቸው ተመልሰው የወረዱት። ላለመውረድ የነበረው ፉክክር ስታንዳርድ በጣም ደካማ ነበር። እነዚህ ቡድኖች ያለመውረድ ዶግ ፋይት ውስጥ አሁን ያሉበት አይነት ቶተንሃም ያለበት አይነት ዶግ ፋይት ውስጥ ያልገቡበት ምክንያት የኤፕስዊች የሳውዝሃምፕተን የሼፊልድ ምናምን ስታንዳርድ በጣም የወደቀ ስለነበረም ነው። በአንድ በኩል ገና እናውቅ ነበር በጣም ብዙ ሳምንት ሌስተር አንደኛ ብዙ ሳምንታት እየቀሩ በፕሪሚየር ሊግ እንደማይቆዩ እነዚህ ቡድኖች ይታወቅ ስለነበር አሁን ያለው አይነት አሁንም ከሁለቱ ወርደዋል ኦልሞስት በርንሌይ እና ወልቭስ። ዌስትሃም ነው እንግዲህ አሁን 18ኛ ስፍራ ላይ ያለው። የዌስትሃም ፋይት ማድረግ ያገገመ መምጣት 2026 ከገባ በኋላ ብዙ ነጥብ ካገኙ ቡድኖች መካከል አንደኛው መሆን የሆነ ሞመንተም ላይ ስላለ አንዳንድ ኢንትረስቲንግ የጃንዋሪ ዝውውሮች ስለፈጸመ ምናምን ዌስትሃም ነው አሁን ስጋት እየሆነ ያለው ነው። ፎረስት ግን ይወርዳሉ ትልልቅ ክለቦች። ለምሳሌ ኒውካስል ሲወርድ አይተናል። ኒውካስል ትልቅ ብዙ ዋንጫ በመውሰድ ምናምን ላይሆን ይችላል ነሰሰርሊ አንድን ክለብ ትልቅ የሚያደርግ ብዙ ሌሎች መለኪያዎች አሉ አንድን ክለብ ትልቅ የሚያደርጉት። ኦፍ ኮርስ ዋንጫዎች ማሸንፏል እንደ ሊቨርፑል እንደ ማንቸስተር ዩናይትድ እንደ አርሰናል ላይሆን ይችላል፣ ግን ብዙ ዋንጫዎች ወስዷል። 2009 ላይ ሲወርድ ያኔ መደበኛ የቻምፒየንስ ሊግ ቡድን ሆኖ ለአመታት ለምናውቀው ቡድን የማይጠበቅ ነበር የኒውካስል መውረድ። ሰር ቦቢ ሮብሰን የኒውካስል አሰልጣኝ ከዛ በፊት ኬቨን ኪገን የኒውካስል አሰልጣኝ በነበሩበት ጊዜ እንደ አለን ሺረር አይነት ትልልቅ ተጫዋቾች ያሉት ኒውካስል ስለመውረድ ሊታሰብ አይችልም። ያን ጊዜ ሶስተኛ የሆነ ነበር እኮ የሚጨርስ የነበረው ሶስተኛው ቡድን ነበር እንዲያውም የሆነ ጊዜ ከአርሰናል እና ማንቸስተር ዩናይትድ ቀጥሎ ሶስተኛ የሆነ ቡድን ነው። ብዙ ጊዜ አንዴ ሊድስ ሊሆን ይችላል፣ አንዴ ሊቨርፑል ሊሆን ይችላል፣ አንድ ጊዜ ኒውካስል ሊሆን ይችላል። ቦታ ይለዋወጣል፣ ግን ሶስተኛው ቡድን ነበር። የሆነ ጊዜ ሰንደርላንድም ሶስተኛው ነው ጨርሷል እና ከሁለቱ በስተቀር ሬጉላር ሶስተኛ አልነበረም። ግን ኒውካስል ከነዛ መካከል አንዱ የሚሆን ከነ ባርሴሎና ጋር ቻምፒየንስ ሊግ
የሚጫወት ነበር እና ብዙ በማይባል ጊዜ እንዴ 2006 ላይ እኮ ነው ማይክል ኦዌንን ያስፈረሙት 20 ሚሊዮን ከፍለው። ያን ጊዜ በጣም ከፍተኛ ገንዘብ ነበር ከሪያል ማድሪድ ማለት ማይክል ኦዌንን ሲያመጡት። ኒውካስል ማለት እንደዛ ነበር ያን ጊዜ። ከዛ አትዘጋጅ መሰለኝ እንደዚህ ትልቅ ስትሆኚ አእምሮሽ ላለመውረድ አይዘጋጅም እና 2009 ላይ የመጨረሻዎቹ ጨዋታዎች ላይ ከዛ እውነታ ጋር መፋጠጥ ነበረባቸው። አክቹሊ ኒውካስል ሊወርድ ነበር ወረደም እንጂ። አሁን ቶተንሃም እስከ ጥቂት ጊዜያት ድረስ አይ ኦኬ የተቸገረ ነው ግን ኖ የመውረድ ኮንቨርሴሽን ውስጥ ነው ልናስገባው አንችልም ምናምን ትይ ነበር። አንድ ነጥብ ሲሆንስ የቀረሽ ከ18ኛው ቡድን እና 11 ጨዋታ ሳታሸንፊ ከተጓዝሽስ ትላንትና በክሪስታል ፓላስ ተሸንፈዋል። ሁሉም ነገር ጣሟል። አሁን የኢጎር ቱዶር ሹመትም እንግዲህ በየቦታው እየሄደ ቡድኖች የማትረፍ ታሪክ ያለው አሰልጣኝ ነው በእንግሊዝ ባይሆንም በተለይ በጣሊያን በዚህ ሚናው የሚደነቅ ነው። እሱም አሁን 3 ጨዋታ ተሸነፈ። በእነዚህ 3 ጨዋታዎች በአርሰናል 3 4 በክሪስታል ፓላስ 3 በፉላም 2 ጎል ተቆጠረበት። ከኋላ ያጠብቀዋል፣ የተከላካይ መስመሩን የበለጠ ዲሲፕሊን እና ስትራክቸር ይሰጠዋል ምናምን ተባለ። ያው እንግዲህ በ3 ጨዋታ 9 ጎል ተቆጥሮበታል። ይሄ ስሊፕ ዎኪንግ የሚሉት ነገር አለ። ወደዛ አይነት በእንቅልፍ ልብ ወደ መውረድ እየሄደ ያለ ነው። ልክ ኒውካስል 2009 ላይ እንደሆነ ኒውካስል ምንድነው የምትገምቸው ያን ጊዜ አይ የምር ላለመውረድ በሚደረግ ትግል ውስጥ ከሜዳ ውጪ ከስቶክ ጋር ከተጫወተማ ለስቶክ የሚበቃ ሪሶርስ አይጠፋው ምናምን ተባለ። ግን አንድ ያደረጉት ነገር ሲጨንቃቸው አለን ሺረርን መቅጠር ነው። አለን ሺረርን አሰልጣኝ አድርጎ መሾም። አለን ሺረር በእንግሊዝ ፕሪሚየር ሊግ ታሪክ ብዙ ጎል ያስቆጠረው የኒውካስል የምንጊዜም ትልቁ ሌጀንድ ነው። የማሰልጠን ክሬዴንሻሊቲ የለው፣ አሰልጥኖ አያውቅም ከዛ በፊት። ግን ጭንቅጥብ ውስጥ በሚገቡበት ጊዜ ቀጠሩትና ምን አደረገ ከስቶክ ጋር በብሪታንያ ስቴዲየም ጨዋታ ከማድረግ ያደረጉ የሆነ እኔ ከዛ በኋላም ሌላ አሰልጣኝ ሲያደርግ አይቼ ማቃ አይመስለኝም። ስቴሽነሪ ሳይክል የሚባል አለ፣ የጂም ሳይክሎች ተጫዋቾቹ በጂም ሳይክል እንዲያሟሙቁ አደረገ። ጨዋታው እየተደረገ እኮ ነው። ሁለቱ አርጀንቲናውያን ዮናስ ጉቴሬዝ እና ፋብሪሲዮ ኮሎቺኒ የሚባሉ 2 ተጫዋቾች ነበሩ እና ፔዳሉን በኃይል ያሽከረክሩታል። ዛሆን ምን እያደረገ ነው አለን ሺረር። ግን ያኔ የእሱ ሀሳብ የነበረ ማርጂናል ጌን ነው በቃ ተባለ። ያው ሺረር ሲመጣ እንደ ሺረር አይነት ሲመጣ የሚባለው ሾክ ትሪትመንት ይባላል። ትልቅ ሌጀንድ ነው እና አሰልጣኞች ክለቦች በሚጨንቃቸው ጊዜ በክለቡ ትልቅ ታሪክ ያለው ተጫዋቾቹ በሙሉ የሚያከብሩትን ሰው የመሾም ልማድ አለ እና ሺረር ተቀጠረ። ለሰዓት አጥፊነት ነው የተቀጠረው። ግን ልክ እንደ ኢጎር ቱዶር ሌሎች ቡድኖችን የማትረፍ ታሪክ ስላለው ሳይሆን ለዛች ሾክ ትሪትመንት ነው አለን ሺረር። ስለዚህ የሱ ተጽዕኖ ያተርፈናል የሚል ግምት ነበራቸው። አልሰራም። ኒውካስል ያየነው ወረደ። አሁን ደግሞ ኢጎር ቱዶር ልክ እንደ ሺረር ባይሆንም ግን ከሺረር ጋር የሚመሳሰል አንድ ነገር በእንግሊዝ ልምድ የለውም። ይጫወት አቋሉ ኢጎር ቱዶር በእንግሊዝ የማሰልጠን ልምድ የለውም። እና አሁን የምታየው ነገር ነው ያንን ኒውካስልን የሚያስታውስ አይነት የሚመስል you are not too big መጥፎ ሲዝን እያሳለፍሽ ከሆነ you are not ማንም too big አይደለም፣ ሊወርድ ይችላል። ማንም አይተን እናውቃለን። ኒውካስል አስቶን ቪላ ከአውሮፓ ሻምፒዮን፣ ኖቲንግሃም ፎረስት ከአውሮፓ ሻምፒዮን፣ ለምሳሌ የብራያን ክላፍ ኖቲንግሃም ፎረስት አርሰናል 49 ጨዋታ አይደለ ለመሸነፍ ረጅም ሪከርዱ እሱ 42 ጊዜ ሳይሸነፍ 42 ጌም ሳይሸነፍ ሄዶ ያውቃል። አርሰናል የኖቲንግሃም ፎረስት ሪከርድ ነው ያሻሻለው። ለምሳሌ you are not too big enough ላለመውረድ ማንም በቃ ይሄማ ትልቅ ነው ሊሆን ይሄ 700 ሚሊዮን ዩሮ ገቢ ነው ያለው ምናምን የሚባል ነገር የለም። 17ኛ ነው አምና፣ ዘንድሮ 16ኛ ነው። በተለይ ዘንድሮ በቃ የሚወርድ ይመስላል። ያም ኒውካስልን ስታይ ስብስቡን ስታይ እንዴ ማይክል ኦዌን ነበረው፣ ግን ሌሎችም ደህና ስም የነበራቸው ተጫዋቾች ነበሩት። ይሄን እነዚህ ሙሉ ተጫዋቾች ይዞማ ሊወርድ አይችልም ነበር የምትዩ። አሁንም የቶተንሃም ሮስተር ስታይ ኢቭን ተጫዋቾቹ ተጎድተውበት ጭምር የሚወርድ አይመስልም ስታዩ። ግን ነው ሀቁ ደግሞ እንደዛ ነው። እና ያንን ያልኩሽ በእንቅልፍ ልብ ወደ መውረድ መሄድ የሚሉት 11 ጨዋታ ተጫዋቾች አንድም በመሀል ካላሸነፍሽ እንደዛ ነው። 12 መሰለኝ ትላንትና 12 ጌም አላሸነፍም ወጣ ነው። እና ያኔ የውድድር ዘመን ላይ ለምሳሌ ችግሩ ምንድነው ሳታቂው የለመውረድ ትግል ውስጥ እንደሆንሽ ሳታቂው በስሊፕ ዎኪንግ ምለው ለዛ ነው። በቃ አንቀላፍቶ መሄድ ምለው ለዛ ነው። አይታወቃቸውም አንዳንዶቹ ክለቦች ላለመውረድ እየታገሉ እንደሆነ
ከዛ 5 ጌም 6 ጌም 8 ጌም 10 ጌም ሲቀረው አንድ ነጥብ ርቀት ላይ ከሆንሽ ግን መሰለሽ አልመሰለሽ ላለመውረድ ነው የተጫወትሽ ያለሽ። ሂሳቡ የሚያሳየው እሱን። የትኛውም ስህተት የመውረድ አደጋ ነው ይዞ የሚመጣው። ቀደም ኖቲንግሃም ፎረስት ወርደ ማንቸስተር ዩናይትድ 1974 ሲወርድ እኮ የአውሮፓ ሻምፒዮን ከ6 ዓመት በኋላ ነው የወረደው። ያጋጥማል እንዲህ አይነት ነገር ማለት እንደ ዩቬንቱስ ተቀጥተው ምናምን እኮ አይደለም እነዚህ ሲወርዱ። ማንቸስተር ዩናይትድ 1974 ሲወርድ ከ1967 ላይ አውሮፓ ሻምፒዮን ነበር የበዝቢ ቤቢስ ምናምን ይዞ። ክለቦች አጋጥሟቸው ያውቃል። ቅድም ፎረስትን አነሳው። ሰንደርላንድ ለምሳሌ ትልቅ ነው። እንዲያውም የእንግሊዝ እግር ኳስ የሰሜን የመጀመሪያው ሱፐር ፓወር የሚባለው ሊቨርፑል ከመነሳቱ በፊት ማንቸስተር ዩናይትድም በኋላ ማሸነፍ ከመጀመሩ በፊት የመጀመሪያው የሰሜን እንግሊዝ ሱፐር ፓወር ሰንደርላንድ ስንት ጊዜ ሲወርድ አይተናል። ሰንደርላንድ ትልቅ ክለቦች እኛ አሁን ትላንትና ምናምን ያወቅናቸው ትልልቅ ክለቦች ብቻ አይደሉም። ትልልቅ ክለቦች ሂስቶሪካሊ ትልልቅ ክለቦች የሚባሉ አሉ። ለምሳሌ ቶተናም ሂስቶሪካሊ ትልቅ ክለብ ይወረዳል። አትሌቲኮ ማድሪድ እኮ 97 ላይ ላሊጋ ሻምፒዮን ሆኖ 99 ላይ ወርዷል። አትሌቲኮ ማድሪድ የራዶሚር አንቴች ቡድን 97 ላይ ሻምፒዮን ሆኖ 99 ላይ ደግሞ ወርዷል። አይተን እናውቃለን ትልልቅ ቡድኖች ሲወርዱ ይሆናል። ፊዮረንቲና ጋብሪኤል ባቲስቱታን ይዞ ወርዷል። ለምሳሌ ሳምፕዶሪያ ሲወርድ አይተናል። ለምሳሌ በየሀገሩ ብዙ ምሳሌ መጥቀስ ይችላሉ። እንደዚህ የሆኑ ሰንት ኤቲየን የፈረንሳይ ቦርዶ በጋራ 14 የሊጋ ዋንጫ ያሸነፉ ናቸው። ይወረዳል። እና ቶተንሃም አይሆንም ሊባል አይቻልም። ሳታውቂው ነው አንዳንድ ዛ ቦታ ላይ መስደርሽው። አሁን ለምሳሌ ኒውካስል በወረደበት የውድድር ዘመን ሰንደርላንድ ላለመውረድ እየተጫወተ እንደሆነ ያውቃል። በዛ የውድድር ዘመን ሃል ሲቲ ላለመውረድ እየተጫወተ እንደነበር ያውቃል። ስለዚህ ማይንድሴታቸው ላለመውረድ የሚደረግ ትግል ውስጥ ቶተንሃም ኒውካስል ግን ሺረርን ኦዌንን ሲያመጣ ወደ አውሮፓ ቻምፒየንስ ሊግ ስለመመለስ አዲስ ከመጣው ከቼልሲ ጋር ስለመፎካከር የቶፕ 4 አባል ስለመሆኑ ምናምን ያስብ የነበረ ነው። ድንገት ግን ከረፈደ በኋላ ይመስላል ላለመውረድ እየተጫወተ እንደነበር አወቀ። አሁን ቶተንሃም እኮ ቢግ ሲክስ አባል ነው አይባልም። ቢግ ሲክስ አባል የሚባል ነገር አሁን የሚሰራ አይመስለኝም። ቶተንሃም ያለበት ቢግ ሲክስ ያለ አይመስለኝም። እንደውም ሲጀመርም ፍሉድ ነው ለነገሩ። ግን በፋይናንስ አሁን ብዙ ገንዘብ ያገኘ ነው። እዛ ምን በሌላ ነገር ላይ ያዙ ነበር። አሁን የመውረድ ስጋት አለብን ብለው ስለማያስቡ ለምሳሌ የቶተንሃም ደጋፊዎች ከዛ የአርሰናል ጽዋ ጠጣ ተብሎ አይተሻቸው እንደሆነ ከብሬንፎርድ ጋር ሰውየው አላዩትም፣ ጭራሽ አይተውት የሚያደርጉት አይመስለኝም። በሆነች ካፕ ግን የአርሰናል አርማ ያለባትን ካፕ ይዘው ሻይ መጠጫ ነገር ከአርሰናል ጽዋ ጠጣ ሰውየው። ሲጀመርም ተሳሳቱ። ለነገሩ እንሸንፋለን ጨዋታ በዚህ ሀገር ያየሁት የማይሸነፍ ቡድን አርሰናል ነው አሉ። ለቶተንሃም ደጋፊ ምን እያልሽ ነው እንደዛ ስትይ? ጌም በጣም የምትጣዩን ባላጋር ሳይሸነፍ ዋንጫ አመቱን ሙሉ ሲጨርስ ያዩት አንድ ቡድን ነው። ሁሉም ቡድን ይሸነፋል ሲዝኑን በሙሉ ሚል አስተያየት ሰጡ። ከዛችን የአርሰናል ካፕ ይዘው ደግሞ ተገኙ። የቶተንሃም ደጋፊዎች ኦብሰሽን ይሄ የኛ ሰው ነው ወይ የሚል ኦብሰሽን ነው ሶሻል ሚዲያ ላይ ምናምን እና ሌሎች የኦፍ ፊልድ ዲስትራክሽንስ የሚሏቸው ላይ ከሜዳ ውጪ ባሉ ጉዳዮች ላይ ነበር የቶተንሃም ደጋፊዎች የተያዙት። እንደዛ አይነት ዳውንዋርድ ሁኔታ ውስጥ እያሉ ናቸው። አልተዘጋጁበትም በጭራሽ። አሁን ነው ያመራር ሀቅ የመጣው። ከዛ ኒውካስል በወረቀት ደረጃ ለምሳሌ ቶተንሃም በሜዳው ክሪስታል ፓላስን ማሸነፍ አለበት። በተለይ ደግሞ ላለመውረድ ባለ ጭንቅ ውስጥ ሲሆን ወይ ባለፈው ሳምንት እንደሆነ ከፉላም ጋር ከሜዳ ውጪ ማሸነፍ አለበት። እነዚህ ብሮች ፑሽ ኦቨርስ አይደሉም። ግን ቶተንሃም እዛ አይነት ቅርቃር ውስጥ ከገባ ያሸንፋቸዋል ብለሽ ነው የምትጠበቂው። ስለ ኒውካስል እንደዛ ይታሰብ ነበር። ፖርትስመዝን ነው በሜዳው ይገጥም የነበረው ወይ ስቶክን ነው ከሜዳ ውጪ ይገጥም የነበረው። አይ እነዚህን ለማሸነፍ የሚሆን ሪሶርስማ ያጣም ነበር የነበረው ግምት። ከዛ አንደኛው 0-0 አንደኛው 3-0 ተሸነፈ እና ወረደ መጨረሻ ላይ። ከዛ አሁን እንደዚህ አይነት እንግዲህ ተቃርኖ ምንድነው በአውሮፓ ውድድር አራተኛ ነው። ምልክቶቹ በሙሉ ግን አሉ። አሁን የአዲስ አሰልጣኝ መምጣት ያሻሻለው ነገር የለም። ለዚህ ነው የተጋጣሚ ቡድን ደጋፊዎች ስላንቴ ፓላስ ባለፈው የፉልሃም ደጋፊዎች ምን እያሉ ይዘምሩ ነበር? ሴይ ሄሎ ቱ ኪውፒአርን ሰላም በሉልን ወደ ታች መውረዳቸው አይቀርም በሚል ታሪክ ራሱን እየደገመ ያለ ይመስላል። ያኔ አንድ ኬት በርንክሻው የሚባሉ አሰልጣኝ ነበሯቸው። 2 ኤፍ ኤ ካፕ ና ዩኤፋ ካፕ 1982 ላይ እንግዲህ መርሲሳይድ በላይነት የነበረበት ዘመን ላይ አሰልጣኝ የነበሩ ሰው ናቸው እና ከዛ በኋላ እኮ 90 ላይ 91 ላይ ወርዷል። ዋንጫ ካሸነፈ በኋላ አምና አሸንፏል፣ ዋንጫ አሸንፏል፣ ግን ወርዷል።
እና እንደዚህ የሚሆን ከሆነ የሚያመጣው ተጽዕኖ የሞራል ተጽዕኖም አለው፣ የፋይናንስ ተጽዕኖም አለው። በጣም ከባድ የሞራል ተጽዕኖ የሚያመጣ ነው። እንግዲህ አሁን እየተባለ ያለው በገንዘብ ብቻ እስከ 261 ሚሊዮን ፓውንድ ያጣሉ። የቲኬት ሬቬኒው፣ የኮመርሻል ሬቬኒው፣ የምኑ ሁሉ ይህን የመሰለ ስቴዲየም የቻምፒየንሺፕ ጨዋታ የሚደረግ ሊንከን ሲቲን የሚያስተናግድ ጨዋታ ሊሆን፣ የብሮድካስቲንግ ሬቬኒው ደግሞ በፕሪሚየር ሊግ እንግዲህ በዓለም ላይ ኤፕስዊች ከባርሴሎና የበለጠ ገንዘብ የሚያገኝበት ሊግ ነው ፕሪሚየር ሊግ። ከዛ የንዋይ መዛቂያ ቦታም ነው የሚወጡት። ስፖርታዊ ጉዳቱ እንደተጠበቀ ሆኖ ማለት ነው። እንደ ናይኪ እንደ ኤአይኤ ካሉ ትልልቅ ካምፓኒዎች ጋር ያላቸው ስምምነትም በጣም ብዙ ገንዘብ ያሳጣቸዋል። ምክንያቱም የሬሌጌሽን ክሎዝ የሚባል አለ በእነዚህ ስምምነቱ፣ ከወረዳችሁ ይህን ያህል ገንዘብ ታጣላችሁ የሚል እና እያየ ነው። ሊወርድ ነው ቶተንሃምን የሚያክል ግዙፍ ክለብ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።